ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች ማስተር አብነት ህክምናውን ጨርሶ ወደ ሀገር ገብቷል። ለሁሉም ኢትዮጵያዊ እንዲሁም ደግሞ በመላው ዓለም ላይ የሚገኙ ኢትዮጵያውያን ኤርትራውያን ደጋግ ወገኖችን ሁሉ አመሰግናለሁ። በሰላም ወደ ሀገሬ ገብቻለሁ ብሏል። እንግዲህ ማስተር አብነት እንደምታውቁት በተደጋጋሚ በዚህ ፕሮግራም ላይ እንደሰራሁት በደግነቱ የሚታወቅ በጎ በማድረግና የወደቁትን በማንሳት የታመሙትን ደግሞ በማሳከምና አለሁላችሁ በማለት የሚታወቅ ታላቅ ሰው ነው። ብዙ ሽልማቶችን አግኝቷል። ከዚህ ባሻገር የቲክቶክ አዋርድም ተሸላሚ ነበረ። ይህ ብቻ አይደለም፣ ከስራዎቹ ሁሉ ከፍ አድርጎ የሚያስነሳው ወይም ደግሞ የሚያሳየው በጎ አድራጎት ስራው ነው። እንግዲህ እንደምታስታውሱት በነገሌ ቦረና ይህ ብቻ አይደለም፣ በደቡብ የኢትዮጵያ ክልል በመሬት መንሸራተት አደጋ የደረሰባቸውን ወገኖቹን ለመርዳት በሄደበት ጊዜ እግሩ ላይ ባጋጠመው ችግር ቀደም ሲል በትንሹ ህመም የነበረው ከዛም ድኑ የነበረው እግሩ በድጋሚ ህመሙ እዛ ቦታ ላይ ተነስቶበት በብዙ ህመም ውስጥ ሲሰቃይ ቢቆይም ህክምና አያስፈልገኝም በማለት ቆይቷል። ነገር ግን በብዙ ኢትዮጵያውያን ግፊት አማካኝነት በሀገር ውስጥም እንደዚሁም ደግሞ በውጭ ሀገር ህክምና እንዲደረግለት ተደርጓል። አሁን እንግዲህ ተሽሎኛል፣ ወደ ሀገር መጥቻለሁኝ፣ እንኳን ደስ አላችሁ ሲል ለወገኖቹም መልካም ምኞቱን ገልጿል። እግዚአብሔር አምላክ የማንም ሰው የእንባ ዕዳ የለበትም። ወንድማችን ማስተር አብነት ለዘላቂ ህክምና ከሀገር መውጣቱ ይታወቃል። ይኸው ዛሬ ጸሎታችሁ ተሰምቶ ከህክምናው በኋላ በጣም በተሻሻለ የጤና ሁኔታ በሰላምና በድል ወደ ሀገራችን ተመልሰናል። ሁሉ በርሱ ሁሉ ከርሱና ሁሉ ለራሱ የሆነ እግዚአብሔር ክብር ይብዛለት። በሁሉም የድጋፍ አይነት ከጎናችን ለነበራችሁ፣ በጸሎት ላልተለያችሁም፣ ስልክ በመደወልም ሆነ አጭር መልእክት በማስቀመጥ የህክምናውን ሂደት ስትከታተሉ ለነበራችሁ ወዳጆቻችን በሙሉ ከልብ የሆነ ምስጋና እናቀርባለን። እናመሰግናለን። ክብራትና ክብራን የቻናላችን ቤተሰቦች ወንድሙ እንደተናገረው እንዳደመጣችሁት ነው። ይህ ብቻ አይደለም። ማስተር አብነትን የምናውቀው ቀደም ሲል እንደገለጽኩት በብዙ በጎ ስራዎቹ ነውና ከበጎ ስራዎች ውስጥ መካከል ደግሞ ብዙዎች ያስታውሱታል። በተለይ እንደምታዩት ህፃን ልጁ እግሩ ላይ ተጠምጥማ እያነባች ቀና ለማለት እንኳን አልቻለችም። ምክንያቱም ተመልሶ የሚሄድባት የሚሸሽባት ነው የሚመስለውና እንኳን ለሀገር አበቃ፣ እንኳን የልጅህ አባት አደረገ። ቪዲዮን ተመልክተን እንመለስ። ለምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው።
አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ እናቴ። እማ ቆሎ ተደፍቶ ነው። አንዴ እስቲ መኪና ውስጥ ግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩኝ ተረጋግተናል። ይሄንን ከመንገድ ላይ የተደፋውን ለቅሞ ነው? አላቀምኩም። እዛ ተጨመጠ። እዛ የተበተነው ምን ያህል ብር ይሆናል ብትሸጠው? አንድ 60 ብር 70 ብር የምሸጠው ነው። አሁን እኛ ብር ብንሰጦት ምንድነው የሚያደርጉበት? ይሄ ልጋዝቻ ያናገዳል። ለዛ ስራ ምን ያህል ብር ያስፈልጋል? አንድ 2000 ያስፈልጋል። 2000 ብር? የኛው 10000 ብር ነው። ከዚህ ጋር 20000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። እነሱን ይመርቋቸው። ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ። አሜን። ጋር ይስጥልኝ። አሜን። ተዘይ ወደ ይማርክ። አሜን። እናቴ እስከ ሰፈር እኛ በመኪና እንሸኘው። እሺ የተከበራችሁ የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ሐሳብ፣ አስተያየት፣ ጥያቄ ጥቆማም ካላችሁ እናስተናግዳለን። የዚህን ቀሪ ዝግጅት ግን በስፋት የምንዘግበው ይሆናል። ለአሁን ግን በዚሁ አጠናቀናል። መልካም ጊዜ በያላችሁበት። ይህ ዘመን እንግዲህ የታመማችሁ የምትፈወሱበት፣ እንዲሁም ደግሞ በእስር ያላችሁ ደግሞ በብዙ የምትጎበኙበት፣ እንዲሁም ደግሞ መፍትሄ አግኝታችሁ ከእስር የምትለቀቁበት፣ ሀገር ሰላም የምትሆንበት፣ ሰዎች እንግዲህ ሰርተው የሚበሉበት፣ ዘርተው የሚቅሙበት፣ ተማሪዎችም ትምህርታቸውን በአግባቡ የሚከታተሉበት እንዲሆን እንመኛለን። በያላችሁበት መልካም ጊዜ ቸር ይቆየን።